ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ክቡራን ተመልካች አድማጮቻችን በኢትዮጵያ የሚደረገውን ሰልፍ በተመለከተ በተለይም በኦሮሚያ ክልል ከፍተኛ አደጋና ችግር እንዳለበት ብዙዎቹ የሚስማሙ ቢሆንም እውን እንደዛ ነው የሚለውን ነገር ለማጣራት ወደ ቦታው ደውዬ ነበር። ወደ ኦሮሚያ ክልል አንድ ሰው በመስመር ላይ አለኝ። ከሱ ጋር የምናደርጋቸውን አጠር ያሉ ውይይቶች እንድትከታተሉ እጋብዛለሁኝ። በጣም አመሰግናለሁ ወንድማችን ስለ ቃለ ምልልሱ ፈቃደኛ ሆነ በመገኘት። እንዴት ነው ሰልፉን በተመለከተ በኦሮሚያ ክልል እጅግ ቁጥሩ የበረከተ ህዝብ ሰልፉን ደግፎ ወጥቷል ተብሎ ተገልጾ ነበረ፣ ጠቅላይ ሚኒስትሩን በመደገፍ እውን በስምምነት ነው ወይ? በአማራ ክልል ተቃውሞ ነው የሚታየው፣ በእናንተ ደግሞ ድጋፍ ነው በኦሮሚያ ክልል። እውነት ትክክል ነው ወይ? ደግፋችሁ ተስማምታችሁ ነው የሰላማዊ ሰልፍ እየተደረገ የሚገኘው? እሺ፣ እኔም በጣም አመሰግናለሁ ስለደወላችሁ። እኔም በጣም ነው አመሰግነው። ይሄ አሁን እየተካሄደ ያለው በኦሮሚያ ክልል ተገንጥሎ እየተካሄደ ያለው የድጋፍ ሰልፍ የሚባል እኔ እንደማያና ከህዝቡም እንደምንሰማ ምንም አንድ በፍቃድ ወጥቶ እየደገፈ ያለው ሰው የለም። በግዳጅ ነው፣ አስገድዶ አስፈራርቶ ነው እየተደረገ ያለው። ሌላ ክልል ላይ ተቃውሞ እያሳየ ያለው ኦሮሚያ ክልል ደግሞ የኦሮሞ መንግስት ነው ተብሎ ሌላ ክልል ወይም ሌላ የኢትዮጵያ ብሔር ብሔረሰብ እንድታይ ይሄ በቃ ኦሮሞዎች ተጠቃሚ ናቸው፣ ከዚህ መንግስት ሁሉ ነገር ሞልቶላቸዋል፣ ተጠቅመዋል፣ ተደስቶ ነው እየኖረ ያለው እንዲባልና ሌላ ብሔር ብሔረሰብ የኦሮሞን ህዝብ በሌላ አይን እንድታይ ሌላው እየሞተ እነሱ በቃ ድጋፍ እያሳዩ ነው እንደሚባል በሌላ አይን እንዲያል እየተደረገ ያለው ዋር በፊት ዋር ሳይደረግ ይሄ ዋር ሳይገባ በፊት ነው። ይሄንን እየዞሩ እያስፈራሩ ህዝቡ ሰልፍ እንዲወጣ አሁን በሶስት ቀን 4 ቀን ሲቀር በየቤቱ በየሚሊሻ እየዞሩ እያስፈራሩት ይሄንን ሰልፍ ካልወጣ ካልደገፍ አንተ የሌላ አካል ደጋፊ ነህ፣ አንተ የክልልን ትደግፋለህ። ለምሳሌ ኦሮሚያ ክልል እንደምታውቅ የሚንቀሳቀስ የኦሮሞ ነጻነት ሰራዊት ነው። የሆነ ነገር ስትል አንተ በቃ ሸኔ ደጋፊ ነው ይባላል፣ ይደበደባል፣ ያስፈራራታል፣ ያስሩታል። ይሄንን እንግልት ፈርቶ ሰው በቃ እዛ ወጥቼ ይታይ ምን ይመጣል ቢደግፉ ወጥቼ እዛ ደርሼ ቢመለስ ምን ይጎልብኛል እንደሚባል ነው። ሰው በፍላጎት ሳይሆን በግዳጅ ወጥቶ ተደስቶ ሳይሆን በግዳጅ በማስፈራራት ነው ወጥቶ ይመለሳል። እንደውም አሁን ሌላ ቦታ ላይ ሰው ሲያጡት የሚወጣ ሰው ሲጠፋ ከሌላ ቦታ ጭኖት በአይሱዚ በቅጥቅጥ በምናምን በመኪናው ጭኖ በዛ አካባቢ ላይ ያመጡትና ይቀርጹት። ቀርጾ ከዛ በኋላ እዛ አካባቢ ላይ አሁን ለምሳሌ ናዳማ፣ ደብረዘይት፣ ዱካም፣ አዲስ አበባ አካባቢ ወደ ሰበታ ምናምን ወሊሶ፣ አምቦ የተለያዩ ከተማዎች ላይ ቢታይ ከሌላ አካባቢ ነው ከሚያገኙበት ቦታ ላይ ሰው ለቅሶ ላይ ቢኖር ከለቅሶ ላይ ከመንገድ ሰው ለቅሶ እየሄደ ወይም ተሰብስቦ ቀብር ላይ እያለ ከቤተ ክርስቲያን ሰውን በመኪና ጭኖ ለሰልፍ ነው ወደ ሌላ ቦታ የሚወስድ። የተሰበሰበ ሰው በለቅሶ ላይ በሌላ ጉዳይ ላይ ሰው ተሰብስቦ ካዩት በቃ እዛ ይጭኑትና ወደ ሌላ ከተማ ወደ ሌላ አካባቢ ወስዶ እዛ አካባቢ ላይ በቃ ለድጋፍ ለጠቅላይ ሚኒስትር ድጋፍ ሰልፍ በቃ ይሄንን ሰው ወጥቷል ይባላል እንጂ ሰው ምንም ኦሮሚያ ክልል ከሌላ ብሔር ብሔረሰብ የተጨቆነ የሞተና የታሰረ ያለው ኦሮሚያ ክልል ነው። ብታይ እያለቀ ያለው የልጅ
አባት ቤተሰብ አስተዳዳሪ በሚሊሻ ተብሎ ይወሰዳል። እየሞተ እያለቀ ነው። እና ይሄ ሌላ ብሔር ብሔረሰብ ሌላው የኢትዮጵያ ብሔር ብሔረሰብ የኦሮሞ ህዝብ አግኝቶ ተደስቶ ተረፍርፎበት በልቶበት ይሄ መንግስት ለኦሮሚያ ክልል ብዙ የሆነ ነገር ሰርቶ ሰጥቶ ሳይሆን ከሌላ ብሔር ብሔረሰብ መከራ ውስጥ ያለው የኦሮሚያ ህዝብ ነው። ለምን አሁን እየተካሄደ ያለው ሰላማዊ ሰልፍ የሆነ ድጋፍ ሰልፍ ሌላ ብሔር ብሔረሰብ በቃ ትቶታል። እዛ ጋር ሄዶ ውጣ ማለት ስለማይችል እቺን ኦሮሚያ ክልል አስገድደን አስወጥተን ሌላ ብሔር ብሔረሰብ ነገ በሌላ አይን እንዲታይ ይሄ መንግስት መውደቁ አይቀርም። ስለማይቀር ነገ ተነጎዳ ሌላ ብሔር ብሔረሰብ በቃ አማራን የጨፈጨፈው፣ ትግራይን የጨፈጨፈው፣ ደቡብን የጨፈጨፈው፣ ጋምቤላን የጨፈጨፈው የኦሮሞ መንግስት ነው። እዛን ጊዜ ይሄን የጨፈጨፈው እናንተ ነው ብሎ ኦሮሞ ላይ እንዲነሳ መከራና ስቃይን የኦሮሞ ህዝብ ላይ ለማምጣት እንጂ ምንም የኦሮሚያ ህዝብ ተጠቃሚ ሆኖ አግኝቶት ተደስቶት በልቶት ተፍርፎበት ድጋፍ ሊሰጥ ወጥቶ አይደለም። ስቃይን አይቶ ነው፣ መከራን አይቶ በየቦታው በየቤቱ በየመንገዱ ሚሊሻን አሰማርቶ ድሮ ጎዳና ተዳዳሪ ጫት ቃሚ ጨሺ የነበረውን ከመንገድ ሰብስቦ ሚሊሻን አሰልጥኖ ህዝቡን እያሰቃየ ነው ያለው። ህዝቡን እያዘረፈ ነው ያለው። የሆነ ነገር አልወጣም ሰው ሰልፍ አልወጣም ሲል በቃ አንተ የናይል ብር ታመጣለህ ወይ ትታሰራለህ፣ ከምታሰር የናይል ብር ከሚያመጣ ከምካፍል ብሎ ሰው በቃ በግዳጅ ሂድበት ሂድ የተባለበት ቦታ ይሄዳል። ይሄንን ሰው ወዶ ሳይሆን የሚሄድበት ቦታ አጥቶ ነው፣ የሚሸሽበት ቦታ አጥቶ ነው። በየቦታው በየኦሮሚያ ክልል ቢታይ ሰው ቤቱን ጥሎ እየሸሸ ነው። ለምን በግዳጅ አሁን ሚሊሻ ሄድና አሳልጠን ይላል። ሄዶ ሰናጠል ሄዶ ይሞታል። ከመሞት ብሎ ወደ ሌላ አቅጣጫ ይጠፋል፣ ወደ ሌላ ሀገር ይጠፋል። የተያዘ ተያዘ ይሄዳል፣ ይሞታል። ያልተያዘ አሁን በቃ ቢታይ ኦሮሚያ ክልል አሁን ወንድ እየጠፋ ነው። እውነት ነው የምለው። እስቲ ወደዛ መለስበታለሁ። እንደው ለመሆኑ የአማራ ክልልን ሰልፍ በተመለከተ መረጃ ይኖራችኋል? እጅግ በጣም በርካታ ህዝብ በሙሉ ፈቃደኝነትና ፍላጎት ነው በተለያዩ የአማራ ክልሎች የተለያዩ ከተሞች ጭምር ሳይቀር ህዝቡ ስሜቱን እየገለጸ የሚገኘው። እስቲ እንደው ላስደምጥ፣ ምናልባት ሰምታችሁ ከሆነ በኋላ ታብራራልኛል። አብይ አህመድ ገዳይ ነው። አብይ አህመድ አሸባሪ ነው። ሰላም ሳይኖር ምርጫ ሊኖር አይችልም። ምርጫችን ፋኖነት ነው። ምርጫችን ፋኖነት ነው። አብይ አህመድ ገዳይ ነው። ምርጫችን በተለያዩ የክልሎች የሚደረገው ነገር አሁንም ጠንክሮ ቀጥሏል። በተለይም በኦሮሚያ ክልል የሚደረገው ሰልፍ አብይን የሚደግፍ ሲሆን በአማራ ክልል ደግሞ በጣም በሚገርም ሁኔታ ጎጃም ዞን እነማይ ወረዳ ተቃውሟቸውን እያሰሙ ነው የሚገኙት። በሞተረኛ በእግረኛ በተለያየ መፈክራቸውን እያስደመጡ ነው የሚሄዱትና ይህም በተመለከተ እንደው ምናልባት የአማራ ክልል ተቃውሞን አብይ አህመድን ገዳይ ነው እያሉ የሚሰጡትን ተቃውሞ ሰልፋቸውን ሰምታችሁ ይሆን? እንደው በእናንተ በኦሮሚያ ክልል ድጋፍ ሁልጊዜ ይሰጣል፣ በአማራ ክልል ግን ችግር እንዳለው መረጃ ይኖራችሁ ይሆን? መረጃ አለን፣ መረጃ ይኖረናል። እያየም ነው፣ በየሚዲያው እያየን ነው። ሰልፍ እንደወጡም አይተናልም፣ ሰምተናልም፣ እየሰማን ነው። ይሄ ትክክለኛው ነው፣ እውነታቸው ነው እያለ ያሉት ማለት ነው። ግን በኦሮሚያ ክልል ወዶ ሰልፍ እየወጣ ሳይሆን ተገዶ ስለሆነ በአማራ ክልል ደግሞ እውነታቸው ነው። ሰው እየሞተ እያለቀ ያለው ምርጫ ይካሄድ ማለቱ ይሄ ምንም ትክክለኛና እውነተኛ ምርጫ አይደለም። መጀመሪያው የሞተ ይሞት ያለቀ ይለቅ፣ እኔ ስልጣኔ ብቻ ይቀመጥ፣ እኔ ስልጣኔ ላይ ይቀመጥ የሚባል ካልሆነ በስተቀር ሰው እየሞተ ሀገር ውስጥ በየአቅጣጫው በየክልሉ በየሰፈሩ ሰላም
የሌለበት አገር ላይ ምርጫ ማካሄድ ማለት ይሄ ፌክ ነው። ድሮ ሲሰሩ እንደነበረ ነው። ከዛ የመጡ ሰዎች ናቸው ከኢህአዴግ የተማሩና ኢህአዴግ ውስጥ የሰሩ ናቸው። ለውጥ ይባላል እንጂ የተለወጠ ነገር እኛ አላየንም። አዲስ ትውልድ ወይም አዲስ የታገለው ህዝብ ልጅ አይደለም ወደ ስልጣን የመጣው። የታገለው አሁንም ግማሹ ሞቶ አልቋል፣ ግማሹ እስር ቤት ነው ያለው። አሁንም ስልጣን ላይ ያለው ከዛ የመጣው ናቸው፣ እየለመዱ ናቸው፣ ስልታቸው ነው። ይሄንን ሰውን እየሞተ እያለው በኢህአዴግ አሁን እኔ ያየሁትን ምርጫ አለ። ያ ምርጫው አንዳንድ ምንም ያልተመረጠ እስቲ ወደ ምርጫው አመሰግናለሁ። ወደ ምርጫው እመለስበታለሁ። እናንተ አሁን የአማራ ክልልን አይተናል ብለኛል። ይህን የተቃውሞ ሰልፍ አብይ ገዳይ ነው፣ ጨካኝ ነው፣ ይህንም ሰው እየሞተ ምርጫ የሚባል ነገር የለም የሚሉትን ተቃውሞ ሰልፍ ካያችሁ ኦሮሚያ ክልል እንደዚህ ለማድረግ ምንድን ነው ያዳገተው? ችግሮቹ ምንድን ናቸው? ለምንድን ነው መብታችሁን ማስከበር ማስጠበቅ ያልቻላችሁት? ኦሮሚያ ክልል አሁን እየሞተ ያለው ሰው አሁን እንደ አማራ ክልል ወጥቶ መናገር ያልቻለበት ምክንያት በጣም ኦሮሚያ ክልል ላይ ጦር አሰባርቶ ነው ቆሞ እያስፈራረ ነው ያለው። አሁን ለምሳሌ በአማራ ክልል አንዳንዶች ባለስልጣንም እዚህ ብልጽግና ውስጥ እያለው ለህዝባቸው እንትን የሚሉ ነገሮች ሰዎች አሉ። እዚህ ኦሮሚያ ክልል ውስጥ ብታይ በቃ ሁሉም ነገር ተገዝቶ የሆነ ነገር ይሰጡትና እዛ ላይ ቆሞ በቃ ህዝቡ ሌላ ነገር ውስጥ እንዳይገባ ወይም ተቃውሞ እንዳያነሳ ያስፈራሩታል። በወታደር ነው በሚሊሻ ነው ታጅቦ ሰልፍ እየተካሄደ ያለው። አሁን አንተ ሰው በፍላጎት ምን እኔ የሆነ ነገር ሊደግፍ ከወጣው ፍላጎት ስለሆነ ለምን መሳሪያ ያዘው ሰው ያስፈልጋል? ለምን ሚሊሻ፣ ለምን ልዩ ኃይል የታጠቀ ኃይል ለምን ያስፈልጋል? ለምን ይከባዋል? ፍላጎቴ ከሆነ በቃ ድጋፍ ከሆነ ማንም የታጠቀ አካል መኖር የለበትም፣ መኖር አያስፈልግም። ህዝቡ በሰላም ከወጣ በፍላጎት ከወጣ መንግስት ደጋፊ ከሆነ ሌላ ታጣቂ ምን ያስፈልግ? ህዝቡን መጠበቅ ምን ያስፈልግ? ይሄ ግን ሰው ሌላ ነገር እንዳይናገር ወይም ተቃውሞ እንዳያነሳው የታጠቀው ከቦ ነው ያለው። ምንም ነገር መናገር አይችልም። እንደምታይ በቃ እዛው አደባባይ ላይ ነው የሚገሉት። ለዛ ብሎ ሰው በቃ ዝም ብሎ ፊት ለፊት እየሄዱ እንትን የሚሉት የራሳቸው ተጠቃሚ የሆኑት ናቸው። እነሱ ያወሩታል፣ ህዝቡ ከኋላ እየሄደ በቃ እነሱ የሚሉትን ይላል። በቃ ይሄ ሆኖበት ነው እንጂ ህዝቡ ወዶት ተደስቶት በቃ የኛ ነው ብሎት ወጥቶ አይደለም። የኛ ነው ብሎ ከወጣው ለምን ጦር አስፈለገው? ለምን በሚሊሻ ይጠበቃል? ለምን በልዩ ኃይል ይጠበቃል? በምን መከላከያ ይጠበቃል? ይሄ ስለፈሩት ህዝቡ ኦሮሚያ ክልል በቃ ይሄን ከተናገረው ተቃውሞ ከተጀመረ እንደማይቆም ያውቃል። ከአማራና ከኦሮሚያ የሆነ ነገር ከተነሳ ኢልማቸው ስለሚያጥር ይሄንን በቃ አማራ ክልል የሆነ ሆነዋል። ይሄን ደግሞ ጨፍልቀን አስፈራርተን እንይዛለን ሌላ ነገር እንዳይናገሩ ተብሎ ነው እንዳለ በየቦታ ሚሊሻ ነው ከቦ ሰልፉን እየተካሄደ ያለው እንጂ በፍላጎቱ አይደለም። ለዛ ነው ኦሮሚያ ክልል ላይ ይሄንን እንደ አማራ ክልል የማይናገረው። ለዛ ነው ስለተከበበ መፍትሄ ስላጣ ነው እሞታለሁ ስላለ። አመሰግናለሁ። እስቲ ወደ ምርጫው ጉዳይ እናምራ። ደግሞ ምርጫ አሁን እንግዲህ በተለያዩ የኢትዮጵያ ግዛቶች አደርጋለሁ ብሎ አብይ አህመድ እየቀሰቀሰ ነው የሚገኘው። በአማራ ክልል ፋኖ ማስጠንቀቂያ ሰጥቷል። ከዚህ በኋላ ምንም አይነት ነገር ማድረግ አትችሉም፣ ምርጫ በክልላችን አይደረግም ብሎ አግዷል። በዚህ ላይ የሚንቀሳቀሱ የብልጽግና ካድሬዎች ላይም እርምጃ እየወሰደ ነው የሚገኘው እና በኦሮሚያ ክልል ምርጫ ለማከናወን የህዝቡ ፈቃደኝነት ምን ይመስላል? ተቃውሞ ሲኖር ይሆን? እንደው እየተዘጋጃችሁ ነው ለመምረጥ ይህን ሰውዬ? ህዝቡ ምንም ዝግጅት ያደረገ አይደለም። አሁን ለምሳሌ በፊት ምርጫ ሲካሄድ ህዝቡ አሸናፊም ተሸናፊም በአቅማ ሄዶ የምርጫው ካርድን ይወስዳል። አሁን ሰው ምንም እየወሰደ አይደለም። አሁን ወጣት ብትል የሆነ የከተማ ህዝብም አካባቢ ሰው ምንም አሁን ምርጫ ጣቢያ ሄዶ እየወሰደ አይደለም። ለምን? ብንመርጥም ባንመርጥም ሌላ ቦታ ምርጫ እንደማይካሄድ ያውቃል። አሁን ለምሳሌ ትግራይ ላይ፣ የአማራ ላይ፣ ኦሮሚያ በየቦታውን ብዙ የኦሮሚያ ግዛት ሰፊ ናት።
ሰፊ ኦሮሚያ ግዛት ላይ አንዳንድ ከተማ ላይ በቃ እንደ ልማዳቸው በመከላከያ በሚሊሻ በምናምን ወደ ሆነ ቦታ ይካሄዳል እንጂ ምንም አሁን ወደ ገጠር ወጣ ብትል እንደውም ስለ ምርጫ የሚያወራ ሰው የለም። የቱ እንደ እኛ መሞት አንፈልግም አንሞትም አንመርጥም ነው እንጂ እንመርጣለን እንወስዳለን የሚል ሰው የለም። አሁን እዛ ሄዶ የሚያስተምር ምናምን እንደ ድሮ እየዞሩ በቃ የከሌ ምረጡ የሚባል አሁን አንድ ነገር የለም። በቃ ከተማ ላይ ተቀምጦ በቃ እዛ እንትን ይላል እንጂ እንደ ድሮ ዞሮ የሚያስመርጥበት ምክንያት የለም። ኦሮሚያ ክልልም እርምጃ እንደሚወሰድ እየተነገረ ነው። በየቦታ እየተናገሩ ነው። ከወጣችሁ እንመርጣለን ካላችሁ እናንተ ላይ ችግር ሲደርስ ሌላ ነገር እንዳትወቅሱ፣ ሌላ አካል እንዳትወቅሱ፣ አርፋችሁ ቤታችሁን ተቀመጡ። ምርጫ ማለት አናውቅም እኛ። የህዝቡ እየሞተ እየታሰረ እየሞት ሞት ግደለኝ ጭረሰኝ ብለህ ነው እንደ ምርጫ የምትወጣ የሚባል መስጠንቀቂያ ተሰጥቷል። በኦሮሚያ ክልልም ግን እዚህ ከተማ ራሱ ምንም ማንም ስለ ምርጫ የሚያወራ ሰው እውነት የለም። እንደ ድሮ ምርጫ ደርሷል እንመርጣለን ምናምን የሚባል የለም። በቃ እንደ ድሮ እንትናቸው ላይ ሞልቶ በቃ እኛ ተመርጠናል ብሎ የሆነ ቦታ ላይ እዚህ ጋር የግል በቃ እኛ አሸንፈናል የሚባል ወሬ ይዞ ይቀመጣሉ እንጂ አሁን ህዝቡ ምንም አይመርጥም። ከካቢኔ በቃ ተጠቃሚ ከሆነ ሰዎች ሄዶ ይመርጡ ይሁን እንጂ ህዝብ ምንም ስለ ምርጫ የሚያወራ የለም። ስለ ራሱ ህይወት፣ ስለ ራሱ ኑሮ እንኖራለን ወይስ በዚህ እናልቃለን የሚል ወሬ ነው እንጂ ስለ ምርጫ የሚያወራ ሰው የለም። እንደ ሰው ቤት አልባ ሆኖ እንደ ስለ ምርጫ ያስባል? ሰው መኖር ወጥቶ መግባት ያልቻለበት ሀገር ላይ እንዴት ስለ ምርጫ ያወራል? ምን አድርግልኝ ብሎ ይመርጣል? ከዚህ የበለጠው ግደለኝ ይሰረኝ በቃ ቤት አልባ አድርገኝ ብሎ ነው እንትን ምርጫው። ምንም ኦሮሚያ ክልልም እንደ ሌላ ክልል ለምሳሌ እንደ አማራ እንደ ትግራይ ክልል ሙሉ ለሙሉ ዝግ ይሆናል ባይባልም አልፎ አልፎ አንዳንድ ከተማ አካባቢ ላይ ሌላ እንትን መግባት በቃ በመከላከያ በሚሊሻ ምናምን አስከብቦ ይካሄዳል ይባላል እንጂ የለም ምርጫ የሚካሄድ አይመስልም። ሽመልስ አብዲሳ ግን ቄሮን ጭምር የኦሮሞ ወጣቶችን በትግል በኃይል በጉልበት ያዝነውን መንግስት አሁን ሌሎች እንዲነጥቁን እናንተም እየተባበራችሁ ነውና ይህ ተገቢ አይደለም፣ አንድ ነገር ከመጣ ኦሮሚያ አደጋ ውስጥ ትገባለች፣ ስለ ቄሮ ከኛ ጋር መቆም አለባችሁ እያለም እየቀሰቀሰ ነው ያለው። የዚህ የኦሮሚያ ቄሮች እውን እሱ በሚነግራቸው ወይም በሚገልጸው ነገር ላይ አመኔታ አላቸው? አሁንም ከሽመልስ አብዲሳ ከሚመራው ቡድን ጋር ወይም ኦሮሚያ ብልጽግና ጋር በጋራ ለመስራት የሚያደርጉት እንቅስቃሴ አለ ወይስ ተቃውሞ ላይ ናቸው? ማንም ከነሱ ጋር የሚንቀሳቀስ የለም። አሁን በፊት እንዲህ ብሎ አለመኑት ወይም የሆነ ነገር አላሉትም። እንጠርጋቸዋለን እናጠፋቸዋለን ሲባል ነበረ። እሱ ራሱ ሲናገር በቃ እናንተ ማንንም እናጠፋቸዋለን እንጨርሳቸዋለን ሲባል ነበረ ሲያወራው። በየሚዲያው ሰምታችኋለን፣ ትሰማላችሁ። አሁን በቃ ሁኔታው እየከበደው ሲመጣ ወዴት መሄድ ሲያቃታቸው በቃ ወደዚህ ዞር ብሎ ኦሮሚያን እንይዛለን በሚል ነው እንጂ በዚህ ሰውን እየገደለው እያሰረው እየጨፈጨፈው በዚህ ደግሞ ቄሮ ከኛ ጋር ለቄሮ ምን ሰሩ? ከዚህ በፊት እኮ የሞተውም እነሱ አይደለም፣ በወያኔ የሞተውም ቄሮ ነው። ከዚህ ውስጥ ቄሮ ተጠቃሚ አልሆነም። ምንም ያገኘው ነገር የለም። ልክ መጥቶ ከወያኔ አሽከርነት ስር ከነሱ ተላላኪነት ወጡና ራሳቸው ስልጣን ሲይዙ ቄሮ የት እንዳለ ቄሮ ምን አይነት መከራን እንዳየው እንዴት አድርጎ እንደታገለው ዞር ብሎ አያዩ። በራሳቸውን አመቻቹት። የራሳቸውን ስልጣን የራሳቸውን ገንዘብ ቢዝነስ ሰሩት እንጂ ይሄንን የታገለው ህዝብ ነው፣ እኛ ስልጣን ላይ እንድንወጣ ያደረገው ህዝብ ነው ቄሮ ነው አላሉት። አሁን ልክ በአማራ ክልል በኦሮሚያ ክልልም እንደፈለጉት ማረክ ስላቃታቸው ሌላው እንብ ብሎ እየታገለ እያለው በየቦታው ደግሞ በእነሱ እንትን ላይ እርምጃ እየተወሰደ እያለ በአማራ ክልል እየጠነከረ እያለ ሲመጣ
በቃ እኛ ኦሮሞን አስመስለን እንደ ኦሮሞ በቃ ኦሮሞን ይዘን እንዲህ ቄሮ ብለን ቄሮ ከጎናችን እናሳልፋለን በማለት ወሬ ጀምሮ ነው። ማንም የሚሰማ ሰው የለም። አንዳንዶቹ ለካቢኔው ልጆች፣ ለካድሬዎች፣ ለዘመዶቻቸው፣ ለምናምኖቻቸው ቄሮ አስመስሎ ሰብስቦ ለቤተሰባቸው፣ ለዘመዳቸው በየዘመዱ እንትን አድርጎ እሺ የሚል የሆነ ተጠቃሚ የሆኑትን ያገኙትን አሁን ለምሳሌ ብታይ እንደ አትሌት ፈይሳ ሌሊሳ ትሰማለህ? እሱ የሚናገረውን ትሰማለህ፣ እሱ ወሬንም ትሰማለህ። ከዚህ በፊትም የእሱ ትግል አይተን አናውቅም። የታገለውን አላየንም። አንዴ እንትኑ ላይ እጁን አጣምሮ አሳየው እና ትግል ተብሎ ተወሰደ። በቃ ታሪክ ሰራ ተባለ። ዛሬ የኢትዮጵያን ምሁርን እያንቋሸሸ እየሰደበው የኢትዮጵያን ታጋዮችን እየታገሉ ያሉ የኢትዮጵያ ልጆችን እንደ በቃ ተራ አድርጎ ያልተማሩ ናቸው፣ 3ኛ ክፍል የተማሩ ናቸው፣ ሚኒስትሪ የወደቁ ናቸው፣ መንግስትን የዘረፉ ናቸው፣ እነኚህ ናቸው ጫካ ያሉት በኦሮሚያ በአማራ እያለ እያወራ እንደዚህ አይነት ሰው እንደዚህ ተጠቃሚ የሆነ እንደዚህ የሆነ ነገር ጉርሻውን ያገኘው የተጠቀመ ነው እንጂ አሁንም ቄሮ ያለበትን ያውቃል፣ ማን እንደሚደግፍ ያውቃል። ግማሹ በፊት በወያኔ ጊዜ ሲታገል የነበረው በባዶ እጅ ሲታገል የነበረው ዛሬ መሳሪያ ይዟል፣ እየታገለ ነው። አሁንም የቀረው ከማን ጎን እንዳለ ማንን እንደሚደግፍ ያውቃል። እሱ በሚዲያ ወጥቶ ሆነ ነገር ሰብስቦ የወጣው ቄሮ ነው ማለት ይቻላል። እነሱ በሚዲያቸው በቃ ይሄን እንዳለ እዚህ የወጡ ቄሮ ናቸው ብሎ ሰብስቦ ሆነ ነገር ሰው ከየትም አምጥቶ ይሄ የወጣው ከኛ ጋር ያለው ቄሮ ነው፣ ከጎናችን ያለው ቄሮ ነው የሚባል ይቻላል። እነሱ ይችላሉ ወሬ። ግን ቄሮ የተባለው ከነሱ ጎን ያለው ማንም እነሱ የሚደግፍ የለም፣ በምንም ታምር የለም። ይሄ እንኳን ቄሮ የአንደኛው ክፍለ ዘመን ሰውን ተውና አባቶቻችን አይቶታል። ድሮ ስለሚያውቁት ያለፉ መንግስታቶችን ስለሚያውቁት ይሄ ደግሞ ምን አይነት ተጠቃሚ የኢትዮጵያ ሕዝብ እንደጠቀመ ስለሚያውቅ ማንም ዞር ብሎ የሚያይ የለም፣ ለወሬ እንጂ። እንደተለመደው ምርጫው እኛ አሸንፈናል ማለታችን ይችላሉ። ድሮም የተለመደ ስለሆነ ነው እንጂ ማንም የኦሮሚያ ወጣት ወይም ቄሮ የተባለው ማንም በምርጫ የሚያምን የለም። ማንም ይሄ በቃ በምርጫ በሰላማዊ መንገድ ተመርጠን አሸንፈን ስልጣን እንይዛለን የሚል የለም። በቃ ጉልበት ነው፣ በጉልበት ነው ሁሉም ያመነው። አሁን በጉልበት በታጠቀው መንገድ ይዞ ሁሉም መሄድ ነው የሚፈልገው። እንደ አማራ ክልል፣ ኦሮሚያ ክልልም የታጠቀውን አካል ነው የሚደግፈው እንጂ እነ ሽመልስ አብዲሳ ለራሳቸው ስልጣን በቃ መሄጃ። አሁን ይሄ የሆነ ነገር ከተካሄደ እንደሚያልቁ እንደሚጠፉ ስለሚያውቁ አለመጥፋታችን ወደ ኦሮሚያ ተጠግተን ወደ ኦሮሞ ሕዝብ ተጠግተን እሱ መሸሸጋ እናደርጋለን ብሎ ኦሮሞውን እንትን ለማለት የመጡ ማንም ይሄንን የሚቀበል ሰው የለም። በጣም አመሰግናለሁ። ይህንን እንግዲህ በኦሮሚያ ክልል ያለው አደጋ ከፍተኛ እንደሆነ ገልጸሃል። በአማራ ክልል ደግሞ ፋኖቹ ጠንክረው በመቀጠላቸው አሁን ዛሬ ቄሮን እርዱኝ የሚል ነገር እያደረገ እንዳለ ሽመልስ አብዲሳም የኦሮሞ ብልጽግናም እየገለጽክልኝ ነው ያለው። በአማራ በኩል የፋኖን ትግል የኦሮሞ ማህበረሰብ እንዴት ነው እያየው ያለው? አንዳንዴ የሚገለጸው ነገር እንደምታውቀው ትሰማለህ ብዬም ገምታለሁ እና በጣም በሚገርም ሁኔታ ይህንን የኦሮሚያን ህዝብ ለማጥፋት የተነሳ ነው ፋኖ እያሉ ብዙ የሚሰጧቸው ትችቶች አሉ። ያልተገባና የተሳሳተ መረጃ እየሰጠ ያለው። ስለዚህ የፋኖ ካሸነፈ ኦሮሚያ አደጋ ውስጥ ገብታለች፣ ስርዓተ መንግስቱ መገልበጥ ብቻ ሳይሆን የኦሮሞ ህዝብም ይጠፋል የሚሉ ቅስቀሳዎችን እያደረጉ ነው እና ያለው ማህበረሰቡ ይህንን እንዴት አይቶታል ወይም ተመልክቶታል? በፋኖ ስለ ያለው አመለካከት ምን ይመስላል? እሱ የኦሮሞ ህዝብ በዚህ ጉዳይ ላይ ምንም ያለበት ነገር የለም። ለምን አንድ ሰው ለራሱ መብት ሲታገል እኔን አጠፋለሁ ብሎ የሚያስብ ሰው የለም። ለምን ለራሱ መብት እኔ በቃ መብቴ ተነክቷል፣ እኔ በቃ ከናፍት ከንብረቴ እንደፈለኩ ሀገሬ ላይ ወይም
ክልሌ ላይ መኖር ስላልቻልኩ እታገላለሁ ብሎ ነው የተነሳው። ታገለው። ሲታገል ደግሞ ኦሮሚያን አጠፋለሁ ወይ ትግሬን አጠፋለሁ ወይ ጉራጌን አጠፋለሁ ብሎ እስካሁን ቃል በቃል አልተናገረም። ደግሞ አንድ ሰው ወደ ትግል ሲገባ ህዝብ ለማጥፋት አይደለም፣ ሲነሳም ከህዝብ ጋር አይደለም። አሁን ጠቡ ከኢትዮጵያ ወይም ከኦሮሞ ህዝብ ጋር አይደለም፣ ከመንግስት ነው። ጸባቸው ከመንግስት ጋር ነው። በኦሮሚያ ክልል አሁን ለምንድን ነው የተነሳው? አንፈልግም ብሎ ለምንድን ነው ወደ ትግል የገቡት? እንደዛ ከሆነ ተጠቃሚ ከሆነ ለምን ቁጭ ብሎ አይበሉም? ለምን ቁጭ ብሎ አይጠጡም? ለምን ተደስቶ አይኖሩም እንዴ? የኦሮሞ ህዝብ ላይ ስቃይ አለ፣ መከራ አለ። ይህንን መከራ ከላዩ ላይ እናነሳለን ብሎ ነው ወደ ትግል የገቡት እንጂ በአማራ ክልል የተነሳው ፋኖ የታገለው ፋኖ ኦሮሚያን አጠፋለሁ፣ ኦሮሞን አጠፋለሁ፣ ኦሮሞን ህዝብ አጠፋለሁ ብሎ አይደል የተነሳው። ለምን ህዝቡን ለምን ያጠፋል እንዴ? ህዝቡ ለማጥፋት ነው እንዴ ታገለው? ህዝቡ ይሄ ነገር ምንም እንትን ውስጥ የለም። ለምን እነሱ እንደዚህ የሚያወሩትን በቃ እነሱ ይሄንን ካልተናገር ነው እነዛን ከሰሙት በቃ አንድ ላይ ሆኖ እኛን ያጠፉታል በማለታቸው ነው። የራሳቸው መጥፋ ጊዜ ስለደረሰው በቃ ፋኖች ከመጡ እናንተን ያጠፉታል፣ እናንተም አትኖሩም፣ እኛ ከሌለን እኛ ከጠፋ እናንተ ትጠፋላችሁ ማለታቸው እንደ ስልጣን የሚያቸው እንደራዛም ኑሯቸው ተመቻችቶ እንደኖር እንጂ ለኦሮሞ ህዝብ እንሰራለን ወይም ለኦሮሞ ህዝብ ይሄን አይነት ተጠቃሚ እናደርጋለን። ሰምተህ ከሆነ አባይ ፀሐዬ ነፍሱን ይማርና በትግል ጊዜ ሐዋሳ ላይ የተናገረው ነገር አለ። እነኚህ ዱላ ይዞ የሚጨፍሩትን ኦሮሞዎችን ግንባር ግንባራቸው እንላለን አለው እና ልክ እናስገባቸዋለን አለ። ልክ አስገባው ታዲያ? ልክ አላስገባው። አሁን ለምሳሌ ፋኖች የተነሱት የታገሉትን ኦሮሞ እናጠፋለን ብሎ ከመጡ ይሄ ችግር ሌላ ችግር ውስጥ ነው የሚገቡ እንጂ ህዝቡን አይጨርስም። እንደምታይ አንድ መንግስት የታጠቀው ዘመናዊ መሳሪያ የያዘው ህዝብ መጨረስ አይችልም፣ ህዝብን ማሸነፍ አይችልም። ለጊዜ ህዝብ ይጨርሳል እንጂ ህዝብ ይሞታል እንጂ ህዝቡ ሙሉ ለሙሉ ከምድር ላይ አይጠፋም። የፋኖቹም ቢመጡ ህዝብ እናጠፋለን ብሎ ከመጡ ህዝብ ማጥፋትም አይችልም። የእነሱ አስተሳሰብም ይሄም አይደለም። እነኚህ ግን ለፕሮፓጋንዳ ኦሮሞ ህዝብን ማስፈራራ ለማድረግ ሊያስፈራሩበት የድሮ ታሪክን አምጥቶ ከአሁኑ ጋር አያይዞ ድሮም እንደዚህ አድርጎታል፣ አሁንም በቃ እነኚህም ከመጡ እንደዚህ ያደርጉታል ብሎ ህዝቡን አነሳስቶ የራሳቸው ደጋፊ ለማድረግ ነው። ግን ህዝቡ ማንን እንደሚደግፍ ስለሚያውቅ የእነሱ ደጋፊ አይሆንም። ቄሮ የእነሱ ደጋፊ አይሆንም። የፈለገ ነገር ቢመጣው የፈለገ ነገር ቢያወሩትም የፈለገ ነገር ዛሬ ፋኖች መጥቶ እናንተን ከምድሩ ላይ ያጠፋሉ ብሎ ቢያወሩትም የሚሰማ ሰው የለም። የሚሰማ አካል የሚሰማ ቄሮ የለም። ይሄ ውሸታቸው ነው። በጣም አመሰግናለሁ። ምናልባት እናቶች፣ አባቶች፣ አባገዳዎች ይህንን በተመለከተ እንደው የሚሉት ነገር ይኖራል? በአማራ በኩል ያለው ጥላቻ በተለይም ብልጽግናዎች የሚሰጡትን አስተያየት የመቀበል ነገር አለ። ወጣቱ በእርግጥ እንዳልተቀበለ አሁን ገልጸህልኛል። አባቶች እንዳልኩ፣ እናቶች፣ አባገዳዎች ይህንን እንዴት ያዩታል? የፋኖን ትግል እኛ አሁን ማንም የኦሮሞ ብሔር ብሔረሰብ ወይም የኦሮሞ ህዝብ እኔ እውነት እልሃለሁ እኛ ብንስማማ ነው በቃ ቶሎ ይሄ መከራ በአንድነት የእነሱ ወሬ ተው እኛ አንሰማ፣ ማንም የሚሰማ አካል የለም። አንድ ላይ ሆኖ ያንን የስቃይ የመከራው ይሄም ጊዜው ቶሎ ከኢትዮጵያ ህዝብ ላይ እንዲሄድና ቶሎ ነው ወደ ሰላማዊ መንገድ ህዝቡ በሰላም ወጥቶ በሰላም እንዲገባ መስራት ነው እንጂ ፋኖ መጥቶ አንተን አጠፋል የሚባል ታሪክ ተረት ተረት ነው። እሱ ማንም የሚቀበለው ነገር የለም። ማንም የሚቀበል ሰው የለም። ማንም ይህንን ወሬ እክሌ በቃ ስልጣን ላይ ሆኖ ተጠቃሚውን እኔ ይሞት ማለት ማንም ህዝብ የለም። ህዝብ እየሞተ እየተሰቃየው እክሌ መጥቶ አንተን አጠፋል፣ አንተን ይገላል፣ ትጠፋለህ ማለት ማንም አጠፋ። እነኚህ የታገሉትን ኦሮሚያን ለማጥፋት አይደለም። ኦሮሚያ ውስጥ እየታገለ ያለውም አማራን ለማጥፋት አይደለም፣ ለራሱ መብት ለማስከበር ነው። በራሱ ሀገር ላይ በራሱ ክልል ላይ መፍቱን ለማስከበር
ህዝቡ በሰላም ወጥቶ በሰላም እንዲገባ ንብረቱ እንዳይዘረፍ በማንም መጥቶ አንተ ንብረት እንዳይዘርፍ በራሱ ንብረት ላይ ባለቤት እንዲሆን ነው እንጂ አማራን አጠፋለሁ ኦሮሞን አጠፋለሁ ብሎ የምታገል ህዝብ የተሳሳተው ትግል ነው። ግን ይሄንን አልሰማንም። እንደዚህ ሰምተንም አናውቅም። ኦሮሞን እናጠፋለን ያለው አልሰማንም። ለራሱ መብት ነው የታገለው እንጂ አደይሸኔ አማራን አጠፋለ ፋኖ ኦሮሞን ያጠፋል የሚባል የተረተረ ነው። እነሱ በየቀኑ ምን እየሰሩ ነው ያለው? እኛ መንግስት ነን እያሉ ሰላም እናስከብራለን እያሉ ሀገርን እንጠብቃለን እያሉ አይደል እንደ ህዝብን እየጨፈጨፉ ያለው እየገደሉ ያለው ናውጣ በግዳጅ እያሉ ሰው አለ ፍላጎት ወጥቶ አይደል እንደ የልጆች አባት እየሞተ ያለው ዛሬ የነሱ ነገር አይታይም እንዴ? እኛ ሰውን እየጨፈጨፍን ነው አይሉም። የክሌ ሰው ጨፈጨፈ፣ ፋኖ ሰውን ገደለ፣ ፋኖ ሸኔ እንዲህ ሰው ጨፈጨፈ፣ 20 ሰው 50 ሰው ገደለ። እነሱ በየቀኑ የሚገርም ሄሎ ተመልካቾቻችን እንግዲህ እየተከታተላችሁት እንዳለ ነው። የመስመር መቋረጥ ስላለ ነው። በኦሮሚያ ክልል እንግዲህ የህዝቡ አመለካከት ይህንን ነው የሚመስለው። በጣም የሚገርም ነው። ይህንን ግፍና በደል አስቀምጠው ነው እነሱ ዛሬ እንደዚህ ነው ፋኖ እንደዚህ ያደረገ በዚህ ወጥቶ ገብቶ እያሉ የማጭበርበር ተግባር የሚፈጽሙ። ስለዚህ ምንድን ነው መደረግ አለበት የሚለው ሁልጊዜም እንደምናገረው በተለይም የህዝቡ በጋራ መቆም አለበት። ይህንን ጨካኝ የሆነ ስርዓተ መንግስት ማስወገድ የሚቻለው ሁሉም በጋራና በአንድነት ቆሞ ሲገኝ ነው። ያ ካልሆነ ግን በጣም በጣም አስቸጋሪ ነው የሚሆነው እና በተቻለ መጠን ምን መደረግ አለበት የሚለው ላይ ማተኮር ያስፈልጋል። መስመር ተቋርጦብኝ ነው ተመልካቾቻችን፣ ምናልባት እስቲ ተመልሼ ለማስገባት እየሞከርኩ ነው። ሄሎ እንግዲህ ኔትወርኩ ያው የምታውቁት ነው። ኢትዮጵያ እንደውም በጣም ጥሩ አውርቷል። በጣም ጥሩ መረጃዎችን አካፍሎናል ደዋያችን። ያሳዝናል። እየሰማው አይደለም። ሄሎ ያሳዝናል። እንግዲህ የኔትወርክ ችግር ነው። ያው እንደምታውቁት የኢትዮጵያ መስመር በጣም አስቸጋሪ ነው። በተለይም በዚህ በኦሮሚያ ክልል የሚደረገው ግፍና በደል በተመለከተ ከራሳቸው ሰዎች አንደበት ደግሞ ሲነገር የተሻለ ይሆናል። በእኛ በኩል የምንሰጣቸውን ነገሮች አንዳንዴ የተሳሳተና ያልተገባ እንደሆነ ይገልጻሉ። ይሁን እንጂ በራሳቸው በተለይም እዛው አካባቢው ነዋሪ ደግሞ መረጃው እንደዚህ ሲወጣ በጣም ጠቃሚና አስፈላጊ ነው ብለን እናምናለን። ምን መደረግ አለበት፣ እንዴት ነው ችግር የምንቀርፈው የሚለው ላይ አሁንም በተለይም እሊቱ የኦሮሚያ እሊት ዝም ብሎ የተለያዩ የተሳሳቱ መረጃዎችን ከመስጠት ይልቅ ህዝቡ ምን እያለ ነው፣ ህዝቡ ምን እየሰራ ነው፣ ህዝቡ ላይ ያለው ግፍና በደል ምን ይመስላል የሚለው ላይ ማተኮር ያስፈልጋል። የኦሮሞም እሊት የአማራውም የትግራይም እሊቶች በጋራ ቆመው ስለ ህዝባቸው የጋራ ሀሳብ ቢያመጡ ኖሮ ዛሬ አብይ አህመድ እንደዚህ ባልቀለደ ነበር። ግን እሊቱም ተከፋፍሎ በራሳቸው መንገድ የሚሄዱበት እንቅስቃሴ ነው ዛሬ ህዝባችንን ለመከራ እየዳረገው የሚገኘው። በተለያየ አካባቢ የሚነሱት የመብት ጥያቄዎችን በኃይል በመሳሪያ ኃይል በመናድ ነው ይህ ስርዓተ መንግስት ችግር እየፈጠረ የሚገኘው። እንደምታዩት በምስሉ ላይ የሁሉ ህዝብ ነቅሎ የወጣው ተደብድቦ ተመቶ አይደለም። በቃ በአማራ ክልል የሚደረገው ምንም አይነት ምርጫ አይደለም፣ ምንም ነገር መታሰብ የለበትም በሚል ነው እንግዲህ ይሄ ሁሉ ግልብጥ ብሎ ወጥቶ እንደዚህ ሀሳቡን እየገለጸ ወይም የዚህን ስርዓተ መንግስት ተቀባይነት እንደሌለው እየተቃወመ የሚገኘው። ይሁን እንጂ አብይ አህመድ ዛሬም በኦሮሚያ ክልል ተደግፏል፣ እንደዚህ ተደርጓል እያለ የሚሰጣቸው ነገሮች ተገቢነትና ትክክል አለመሆናቸውን እንደተከታተላችሁት በወንድማችን በኩል በግልጽ ተብራርቷል። ከወር በፊት አስቀድሞ የተሰጠ ነገር ነው። ይሄ ጉዳይ ቀላል አይደለም። ከወር በፊት የተሰጠ እንደሆነ ገልጾታል። ቅስቀሳው ካልመጣችሁ እርምጃ እንወስዳለን እስከ ማለት መደረሱን እያብራራልን ነው ያለው። ይህ ሁሉ ህዝብ አሁን የወጣው በኦሮሚያ ክልል ነው። እንደምታዩት የኦሮሚያን ባንዲራ ጭምር ይዘው ወጥተዋል። ግን ለአብይን ከመደገፍ አኳያ አይደለም፣ አማራጭ ከማጣት ነው። ምን ያድርጉ? ወዴት ይሄዱ? እንዴት ያድርጉ? በየጊዜው የሚደረግባቸው ጫና እጅግ የበዛ ነው። እንደውም እንደ አማራ ክልል ለምን አይወጣም ለሚለውም ጥያቄ አዳምጣችኋል የተናገረውን። እንዴት አድርገው ይወጡ? ዙሪያውን በወታደር ተከበው በሚኒሻ ተከበው እንዴት አድርገው ነው? ይሄ ሰልፍ እንኳን ሲካሄድ ራሱ ሚኒሻ ዙሪያውን እንደከበባቸው እየገለጸ ነው የሚገኘው። እና ስለዚህ ይሄ ነገር እንዴት ነው የሚቀረው? እንዴት ነው የሚቋጨው? መቼስ ነው የሚቆመው ጦርነቱ? በሁሉም የኢትዮጵያ ግዛቶች እንዲህ አይነት ስቃይና መከራ ከበዛ ምንድን ነው መደረግ የሚገባው? አሁንም ማሰብ ያስፈልጋል። በተለይም እሊቱ የፖለቲካ ሰዎች ወይም መሪዎች
በውጭ የሚገኘው ዲያስፖራ አንድ ነገር ማድረግ አለበት። ያን ካላደረገ ችግሮቹ እየበዙ ሄዱና መጨረሻ ላይ ያው በህዝቡ ላይ የሚደርሰው ግፍና በደል እየጨመረ እንጂ እየቀነሰ አይሄድም። ያንን ለማድረግ ግን አሁንም ተግቶ መስራት ያስፈልጋል። በህዝባችን ላይ የመጣው መከራ ከባድ ነው፣ በጣም ከባድ ነው። ስለዚህ በዚህ ላይ ትኩረት መስጠት ያስፈልጋል ብለን እናስባለን። በተቻለ መጠን ምን እናደርግ የሚለው ላይ ማሰብ ያስፈልጋል። ተመልካች አድማጮቻችን እንግዲህ እንግዳችንን በጣም በሚያሳዝን ሁኔታ ማግኘት አልቻልኩኝም። ያው ተዘግቶበታል መሰለኝ። አስፈላጊና ተገቢ መረጃዎችን ሰጥቶናል። ምን መደረግ እንዳለበትም ጭምር ሳይቀር ህዝቡ ላይ ያለው መከራና ስቃይ በተመለከተ ከዚህ በኋላስ እኛ እንደ ዜጋ ምንድነው ማድረግ የሚገባን? እንደነዚህ አይነት ሰዎችን በመከላከሉ በኩል ኃላፊነትና ድርሻችን ብዙ ነው። ምን መደረግ አለበት የሚለው ላይ ማተኮር ያስፈልጋል። በህዝባችን በወገኖቻችን ላይ የሚደርሰውን ግፍና በደል በተመለከተ በጋራና በአንድነት ቆመን መከላከል ይጠበቅብናል። ይህንን ካላደረግን ችግሮቹ ተመልሰው እኛው ላይ ነው የሚመጡት። ይህንን መከላከል የእኛ ድርሻና ኃላፊነት ነው ብዬ አስባለሁ። በጣም እናመሰግናለን። እንግዲህ እንግዳችን ጠቃሚ መረጃዎችን እየሰጠን ነበር። ያው በተደጋጋሚም ለመሞከርኩኝ መስመሩ አስቸጋሪ ነው። ስለዚህ እዚሁ ላይ እናቆማለን። ምናልባት ሌላ ጊዜ ደግሞ ተጨማሪ ሀሳቦችን ከዛው ከራሱ ከኦሮሚያ ክልል ለማግኘት ሞክራለሁኝ። መስመሩ የሚሰራልን ከሆነ ተጨማሪ ሰዎች ወይ እንግዳዎችን ለማስገባት ሞክራለሁኝ። አሁንም መሬት ላይ ያለው ነገር እንደዚህ ምስሉ ላይ እንደምታዩት ህዝቡ ተሰብስቦ አብይን ደግፏል ማለት አይደለም። ከፍተኛ ጫና ተደርጎባቸው እንደሆነ በግልጽ ያስታውቃል። በዛ ላይም ሌሎች የፖለቲካ ፓርቲዎችም እነ መራራ ጉዲናም ቢሆን አሁንም ቢሆን ለህዝቡ መቆም አለባቸው እንጂ ዝም ብለው ያልተዛባ መረጃዎችን በመስጠት ህዝቡን በማታለል የሚደረግ ነገር ምንም ሊሆን አይችልም። ህዝቡ ዛሬም የሚያሰማው ጩኸት የድረሱልኝ ጥያቄ ነው የሚያቀርበው እና በተቻለ መጠን ምን ማድረግ አለብን የሚለው ላይ በጋራ መስራት ይገባናል ነው የምለው። እንግዲህ ክቡራን ተመልካች አድማጮቻችን ጠቃሚ መረጃዎችን በተለይም ሰልፉንም በተመለከተና ምርጫን በተመለከተ ከአካባቢው ያገኘናቸው መረጃዎች እንግዲህ ይህንን ይመስላሉ። በቀጣይም ሌሎች ሰዎች ለማቅረብ እሞክራለሁኝ። በዛሬው ዕለት እንግዲህ መስመሩ ቢቆርጥም ተገቢው መረጃዎች ለጊዜው ያገኘን ይመስለኛል። ተመልካቾቻችን አሁን መስመሩ ላይ ገብቶልኛል። በጣም አመሰግናለሁ። የኔትወርክ መቆራረጥ ነው ትንሽ ችግር ገጥሞን የነበረው። በጣም አመሰግናለሁ በድጋሚ። እስቲ እንግዲህ በርካታ ነገሮችን አካፍለህናል። በጣም ከልብ አመሰግናለሁ። በአካባቢው ያለውን በዛ በኦሮሚያ ክልል ያለውን እውነታ ምን እንደሚመስል ስላካፈልከን ከልብ አመሰግናለሁ። እስቲ አጠር አድርገህ ይህንን የነገርከንን በተለይም የኦሮሞ ማህበረሰብ ወይም ቄሮም ጨምሮ እናት አባቶቻችንም ጭምር ሳይቀሩ እየተፈጸመ ያለው ነገር ምን እንደሆነ እንደው በኦሮምኛ ብታካፍለን። ኢቨን ለብልጽግና ኦሮሞዎችም እናውቃለን ተግባራችሁን፣ ደባችሁን፣ ተንኮላችሁን ከአማራውም ሆነ ከትግራይም ከሌላውም ጋር የሚያጋጭን ምንም ነገር የለም። የኦሮሞ ህዝብ በፍቅር በአንድነት የሚኖር ነው ያልካቸውን ነገሮች በኦሮምኛ ብታካፍለን። አመሰግናለሁ። ብትገልጽላቸው። በጣም አመሰግናቸዋለሁ። ለዚህ አንድ መልዕክት ማለት የምፈልገው ለኢትዮጵያ ብሔር ብሔረሰቦች ማለት ነው። ይሄ አሁን እየተካሄደ ያለው በኦሮሚያ ክልል ድጋፍ ሰልፍ የተባለው የኦሮሞ ህዝብ ወዶ ተደስቶ አግኝቶት የኔ መንግስት ነው ብሎ ሳይሆን ተገዶ ተቸግሮ ተሰቃይቶ ነው። በጉልበት በማስፈራረት ሚሊሻ በታጠቀው አካል አስፈራርቶ ካልወጣ ትሞታለህ፣ ይሄን አይነት ትከፍላለህ፣ ትታሰራለህ በማለት አስፈራርቶ ነው ህዝቡ በግድ መሄድ አጥቶበት መሄጃ አጥቶበት የሚያረግ ሲጠፋበት በግድ በቃ እዛ ደርሼ እመለሳለሁ በማለት ወጥቶ ነው እንጂ የኦሮሞ ህዝብ ከሌላ ብሔር ብሔረሰብ ከኢትዮጵያ ብሔር ብሔረሰብ ተጠቃሚ ሆኖ ሌላ ነገር የተለየ ነገር አግኝቶ ሳይሆን እየሞተ እየታሰረ እየተገደለ ልጅ ተቀምጦበት የሱ ልጅ በየቦታ በሚሊሻ በመከላከያ በተለያዩ አካላት ሄዶ እየሞተ እያለ ልጄ ይሙት ብሎ አይደለም ሰልፍ እየወጣ ያለው። ምን ማረግ ሲያቅታቸው ነው። በቃ ምን እናረጋለን ከመሞት ውጪ ከማረግ ውጪ ልጄም ሞቶ ባሌም ሞቶ ምንም ማረግ ስለማይችል እወጣለሁ በማለት ነው እንጂ ሌላ ነገር ተጠቃሚ ሆኖ ስላልሆነው መረዳት ያለባቸው የኢትዮጵያ ብሔር ብሔረሰቦች ነገ ከነገ ወዲያ የኦሮሞ ህዝብ ከሌላ ብሔር ብሔረሰብ ተለይቶ ትላንትና ይሄን አይል ጊዜ የዚህ መንግስት ጊዜ እናንተ ናችሁ የጨፈጨፋችሁ እንዲባል የሆነ ተንኮል ሴራ የኦሮሞ ህዝብ ላይ ማድረግ መስራት ነው እንጂ የኦሮሞ ህዝብ ተጠቃሚ ሆኖ ስላልሆነ የኢትዮጵያ ብሔር ብሔረሰብ ይሄንን
ግንዛቤ ውስጥ እንድታስገቡ እላለሁ። በዚህ ደግሞ በኦሮምኛ ትንሽ ነገር እናገራለሁ። ኡመኒ ኢትዮጵያ keessa jirtan akka yeroo ammaa kana biyya keenya keessatti kana deemaa jiru uummanni Oromoo wanti inni kanarraa argate hin jiru, wanti inni kanarraa fayyadame hin jiru. Mootummaan kun mootummaa Oromooti kan jedhamu uummata Oromootiif waan inni bu'aa buuse hin jiru. Uummata Oromootiif immoo waan inni galii addaa galche hin jiru. Misooma addaa wanti inni hojjete hin jiru. Uummanni Oromoo akkuma uummata biraa, akkuma uummata Amaaraa, akkuma uummata Tigree, akkuma uummata Gambeellaa, akkuma uummata Beenishaangul Gumuz ajjeefamaa du'aa hidhamaa jira. Maatiin isaa irraa fuudhamee, abbaan ilmoo isaa irraa fuudhamee, mana isaa irraa fuudhamee ajjeefamaa jira. Milishaatti ergamee ilmi abbaa jalaa fuudhamee deemee ajjeefamaa du'aa jira. Mana isaatti qabeenya isaa saamamaa jira. Qabeenyi isaa irratti gubataa jira. Lubbuun isaa du'aa jira. Kanaaf uummanni biyya keenya Itoophiyaa keessa jirtan uummata Oromoo mootummaan kun waan addaa godhee fi waan addaa hojjetee fi irraa faayidaa argatee kanaaf mootummaa kana deeggaruu ba'a jettanii akka ilaalcha addaatiin nun ilaala. Uummanni Oromoo rakkootti ta'eeti. Dirqamsiisanii hin duuta, hin hidhamta. Yoo ba'uu baatte yoo ati kana deeggaruu baatte shanee deeggarta jedhamee kanaan sodaachifamee kanaan reebamee ba'ee ala dhaabbata malee faayidaa irraa argatee mootummaan kun bu'aa buusee fi waan hin taaneef akka ijaa hin taaneen uummata Oromoo kana hin ilaalle, akka iddoo hin taanetti ilaalle. Uummanni immoo naannoo Amaaraa keessa jirtan warri hidhatanii sochootanis kan Oromiyaa keessas ta'e kan naannoo Amaaraa naannolee biraa keessa sochootan uummata Oromoo akka ijaa hin taaneen hin ilaalle. Mootummaa keessan jettanii akka uummata Oromoo miidhaa tokko irraan hin geenye. Uummanni Oromoo wanti inni beekuu hin qabu, wanti inni argate hin qabu. Mootummaan kunis kan Oromoo akka hin taane akka nuuf hubattanii jedha. Galatoomaa bilisummaan uummata Itoophiyaaf. ከልብ አመሰግናለሁ። እግዚአብሔር ይስጥልን ስለሰጠን መረጃዎች። በቀጣይ ደግሞ ሌሎች ጉዳዮች ሲኖሩ እንደዚሁ መልሰን እንደውላለን። መረጃ እንደምሰጠን ተስፋ አደርጋለሁ። ስለ ጊዜ ጭምር አመሰግናለሁ ወንድማችን። እኔም በጣም አመሰግናችኋለሁ። አትጥፉ። የኢትዮጵያ ችግር ብዙ ችግር ስለሆነ ይህንን ችግር ለሚዲያው ለዓለም እንድታጋልጡ በአክብሮት እንጠይቃለን። ይህንን በየደቂቃ በየሰዓቱ በየቦታ ደውላችሁ የኢትዮጵያ ሕዝብ ችግር ወደ ዓለም ይፋ እንድታደርጉ በአክብሮት እንጠይቃለን። እናመሰግናለን። አመሰግናለሁ። ታንኪዩ። በጣም አመሰግናለሁ። በጣም እናመሰግናለን። እንግዲህ ተመልካች አድማጮቻችን እንደተከታተላችሁት ነው። በኦሮሚያ ያለው ግፍና በደል የትየለሌ ነው። እንደዚህ አብይን ፎቶ እየለጠፉ የሚሄዱት የብልጽግና ተጠቃሚዎች በተለይም ደግሞ ልዩ ጥቅም ያገኙት እንደሆነ ይታወቃል። ሌላው ደግሞ በኃይል በጉልበት እንዲወጣ የተገደደ እንደሆነ እንግዲህ ከስፍራው ገልጸውልናል። እኔ ይሄ ነው የምለው ነገር የለኝም። በተጨማሪም ማስረዳው ማብራራበትም ነገር የለም። ከወሩ አስቀድሞ በኃይል በጉልበት መውጣት አለባችሁ እየተባሉ እየተገደዱ የወሰኑት እርምጃ እንደሆነ ይገለጻል። በአማራ ክልል ደግሞ በሚገርም ሁኔታ ህዝቡ በነቂስ ወጥቶ ተቃውሞውን ያቀረበበት ምክንያት እየደረሰበት ያለው ግፍና በደል ከፍተኛ በመሆኑ እንደምታዩቸው በምስሉ ላይ እናቶች፣ አባቶች፣ ወጣቶች፣ ልጆች ጭምር ሳይቀሩ የኢትዮጵያን አረንጓዴ ቢጫ ቀይ ባንዲራችንን እያውለበለቡ የመንግስትን ስርዓት ተገቢነት የሌለውና ገዳይ ስርዓት መሆኑን ጭምር በመግለጽ ተቃውሟቸውን በተለያዩ የአማራ ግዛቶች እየገለጹ ነው የሚገኙት። እንደምታዩት ይህንን ይመስላል ተቃውሞ ሰልፉ። ይኸው መፈክሮቹን ሁሉ እንደምታዩት ከምርጫ በፊት ሰላም ነው የምንፈልገው፣ ምርጫ የሚባል ነገር በክልላችን ሊኖር አይገባም፣ በድሮንና በከባድ መሳሪያ እየተደበደብን እንዴት አድርገው ነው ምርጫ በክልላችን የሚደረገው የሚለው ተቃውሟቸውን በሰፊው እያቀረቡ ነው የሚገኙት። ይህ እንግዲህ በኦሮሚያም በሌሎችም የኢትዮጵያ ግዛቶች መታየት የሚገባው ነው። እንደምታዩት ገበሬው ፈረሱን ጭኖ በእግሩ ተቃውሞውን እንደዚህ እየገለጸ ነው የሚገኝ። የሚያስደስተው ነገር ምንም ይሁን ምንም የኢትዮጵያን ሰንደቅ ዓላማ አልተወም ህዝቡ። ያው መፈክሩንም ራሱ ትልቅ ማይክሮፎን ተሸክሞ ነው እንግዲህ እንደዚህ ህዝቡ ይሄን ነው የሚያስደስተው። በፍላጎት ሲሆን ህዝቡ ደስታ አለ ሁልጊዜም፣ ስሜትን በተገቢው መልኩ ነው የሚገለጸው። በኃይልና በጉልበት ሲሆን ደግሞ አይሆንም። ስለዚህ ይቺን የምታዩትን አረንጓዴ ቢጫ ቀይ ባንዲራችን በሁሉም ክልሎች እንደዚህ እንድትውለበለብ ያስፈልጋል። ያለ ማድረግ ደግሞ በጋራ መስራት ይጠበቅብናል ነው የምንለው። ሁልጊዜም እንደምገልጸው ኢትዮጵያኖች በጋራና በአንድነት እስካልቆምን ድረስ
እንደምታዩት የኢትዮጵያ ባንዲራ ሰንደቅ ዓላማ እንዲወርድ ተደርጎ በየከተማዎቹ ጭምር ሳይቀር እንደዚህ እንዲውለበለብላችሁ ከፈለጋችሁ ያ ነው እንግዲህ በየቦታው ይሄ አዲስ አበባ ውስጥ የሚገኙ ቦታዎችን አረንጓዴ፣ ቢጫ፣ ቀይ ባንዲራው ታግዶ ተከልክሎ ይሄውና የኦሮሚያ የባንዲራ እንዲሰቀል እየተገደደ ያለበት የሚያሳዝነው የአማራ ባንክ ጭምር ሲሆላችሁ ተመልከቱ። የአማራ ባንክ ላይ የኦሮሚያን ባንዲራ እንዲህ እያንጠለጠለው ነው የሚገኙት። ይሄ የምታዩት እንግዲህ የአማራ ባንክ ነው። ከላይ ጽሑፉን ታያላችሁ በቢጫ የተጻፈው። ከስር ደግሞ ይኸውና የኦሮሚያን ባንዲራ አንጠልጥለውበታል። እንዲህ ነው እንግዲህ ይሄ ነው ስትዋረድ ሁልጊዜም እየተዋረድክ ትኖራለህ። በአማራ ባንክ ላይ አማራ ብሎ የኦሮሚያን ባንዲራ የሚሰቀልበት ምክንያት አይገባኝም። የኢትዮጵያ ባንዲራ እንዲወርድ እየተደረገ የኢትዮጵያ ጀግኖች ህይወታቸውን የሰዉበት መስዋዕት የሆኑበት ባንዲራ እየወረደ በዚህ ሁኔታ እነሱ የራሳቸውን ያደርጋሉ ማለት ነው። ይሄ መቅረት አለበት። መቅረት የሚችለው ደግሞ ዝም ብሎ በተስፋ አይደለም የሚቀረው፣ በመስራት ነው። ስለዚህ ኦሮሚያ ዛሬም ችግርና መከራ የበዛበት ነው። እንደምታዩት በየጊዜው ከሸኔ ጋር ተፈራርመናል፣ ከዚህ በኋላ አልቋል ይባላል። ግን የማይሆንና ትክክል አለመሆኑን ህዝቡ እየገለጸ ነው የሚገኘው። ለማንኛውም በየጊዜውና በየወቅቱ ዘውዱ ሾው ሚዲያ መረጃዎችን እንዲህ እያቀረበ ለእናንተ ተመልካች አድማጮቻችን ማቀበሉ ይቀጥላል። ከስፍራው ከቦታው ያሉትን መረጃዎች እያቀረብን ለእናንተ ክቡራን ተመልካች አድማጮቻችን ማወቅ የሚገባቸውን ጉዳይ እንድታውቁ ስናደርግ ደስታ እየተሰማን ነው። ዝም ብለን ባሉባልታ ወይም በሰሚ ሳይሆን ከቦታው የሚገኙት መረጃዎች ምን ይመስላሉ፣ ማህበረሰቡ ምን እያለ ነው የሚለውን ከመረጃ ጋር እያስደገፍን ነው ለማቅረብ የምንሞክረው። ወደፊትም ይሄ ይቀጥላል። ህዝቡ በኃይልና በጉልበት ጫና እየደረሰበት እንደዚህ ይህንን ገዳይና አስገዳይ ስርዓት የሆነውን ብልጽግናን ብሎም የዚህ ብልጽግና መሪ የሆነው አብይን ፎቶ እየተሸከሙ የሚሄድበት ጊዜ ማብቃቱ የሚቀር እንደሆነ እርግጠኞች ነን። ብዙዎቻችን ይህንን እንደሚሆን ተስፋ እናደርጋለን። ግን በገቢር መነሳት ያስፈልጋል። በገቢር ደግሞ መስራት ይጠበቅብናል ነው የምለው። ተመልካች አድማጮቻችን እንግዲህ እንደተከታተላችሁት ከእንግዳችን ጋር ያደረግነው አጠር ያለ ውይይት ይህንን ይመስል ነበር። በቀጣይም እንደዚሁ ሌሎች እንግዶችን በማምጣት በተለያየ አካባቢ የሚገኘው ማህበረሰብ በዚህ በኢትዮጵያ የሚገኘው ስርዓተ መንግስት ወይም ብልጽግና ምን እያደረገ ነው የሚለውን እንደዚህ እያቀረብን ማጋለጣችን ይቀጥላል። አሁንም የዛሬን ዝግጅት ከዚህ ከኦሮሚያ ክልል በመደወል ያገኘናቸው እንግዳ የሰጠንን መረጃ በቅጡ ያዳመጥን ይመስልና በኦሮሚያ ክልል የሚገኘው ማህበረሰብ በንቃት ይህንን ስርዓተ መንግስት የሚወገድበትን መንገድ መስራት እንደሚኖርበት በተለይም እሊቱ የኦሮሚያ እሊት ወገኖቻችሁ የሚሉት ይህንን ነው። እናንተ ደግሞ ቁጭ ብላችሁ የምታወሩት ሌላ ነው እና በተቻለ መጠን አሁንም የኦሮሞ ህዝብ ተጠቃሚ ባለመሆኑ ለጉዳዩ ትኩረት በመስጠት ሽመልስ አብዲሳንም ሆነ አብይ አህመድ በአጠቃላይ የብልጽግና ሰዎች የሚወገዱበትና ለኦሮሚያ ህዝብ የሚጠቅም መሪ እስከሚመጣ ትግሉ በጋራ መቀጠል አለበት እያል የምቋጨው ይህንን ዝግጅት በመምራት እንግዳውን በመጋበዝ እስካሁን ከእናንተ ጋር ቆይታ ያደረግኩት እኔ ዘውዱ መንግስት የነበርኩኝ። በቀጣይ ዝግጅቶች እስከምንገናኝ ሰላም ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው